طيب بسم الله الرحمن الرحيم والعصر لنا والعاصر سيلان من جمرون قدي كملوا شيء همزة الوصل لك زي قاعدين نقتل يا عندما تواد ايتنا لك زي بفيت والعاصر قتلوا ያለው ላም ነው ላም القمريه ናት ግልጽ ትደረጋለች ቀጥሎ የመጣው የቀመርያ ፊደል አይን ስለሆነ ማለት ነው ስለዚህ والعصر ላሙ ግልጽ ይደረጋል والع ስንል ያው አይን ሙረቀቅ ትሆናለች ትቀጥናለች والعاص ስንል ደግሞ ሷድ ይወፍራል والعصر ሳይሆን والعصر ወፈር ይላል በዛ ላይ ድምጽ ፍሰት አለበት ራ ከስራ ነው ራ ከስራ በሚሆን ጊዜ ምን ይሆናል ይወፍራል አይደል ትክክለኛ ይወፍራል እሺ ሰዓት ለመጠቀም ይቀጥናል አይደል ከስራ ሲሆን ይቀጥናል ከስራ ሲሆን ወላኪን ግን እዚህ ጋር በማቆም ጊዜ ስኩን ስለሚሆን ይወፍራል ማለት ነው والعصر ይወፍራል በማቆም ጊዜ ስኩን ስለሚሆን ከስራ ሆኖ ቢቀጥል ግን ይቀጥል ነበር ግን በማቆም ጊዜ ይቀጥና ማን ነው ይወፍራል ማለት ነው والعصر ኢነ ስንል ኑን ጉና ካሚላ አለ ጉና ካሚላ ሙሉ የሆነ ጉና አለ ኢነል ኢንሳነ ስንል ላም አሁንም ላም القمرያ ግልጽ ይደረጋል አሊፍ አልወስድ አይነበብም ኢንሳስን ከኑን ስኩን መጥ ቀጥሎ የመጣው ሲን ነው ኢኽፋ ይደረጋል በኑን ሰኪና ታኒውን ህግ ጊዜ ማለት ነው ስለዚህ ኢነል ኢንሳነ ምን እናደርጋቸዋለን ኑኑን እዚህ ጋር ኢኽፋ ይደረጋል ማለት ነው ከዛ እዚህ ጋር ኢንሳ ስንል አሊፍ ሶጊር አለች ሁለት ሐረካት ተሳባለች ኢንሳነ ለፊ ፋዋ እቺያ መድያ ስላለች ሁለት ሐረካት ተሳባለች ማለት ነው ለፊ ኹስር እዚህ ጋር ለፊ ፋዊ ስባል ብለናል ኻ ይወፍራል ኹስ ሲን የሐምስ ባህሪ ያለበት ኹስ ራ ከስራተይነ ነበር ነገር ግን ምን ይላል ይወፍራል እዚህም ጋር ለምን ራ ወደ ስኩን ስለሆነ طيب ስለዚህ ለፊ ኹስር ራ ይወፍራል ለምን እቺ ታኒውን ከስራተይነ የነበረው ይጠፋና ወደ ምን ይቀየራል ወደ ስኩን ይቀየራል ማለት ነው ስለዚህ ለፊ ኹስር ኢላ الذين ስንል ደግሞ ኢላ አሊፍ አልወስድ አሁን ማትነበብም ኢላ الذي ذال حرف اللثوي ነው وكذلك يا እዚህ ጋር መሳቢ ያለ ሁለት ሐረካ ይስባል ኢላ الذين آمنوا ይሄ መድ አይነት ምን ይባላል አመኑ ስንል መዱል በደል ይባላል አስሩም እንዲህ ነበር ብለናል አመኑ ነበር እዚህ ጋር ሐምዛ ስኩን ነበረች ብለናል አመኑ ነበር እንደዚህ نعم አመኑ ነበር ان الذين آمنوا የነበረው ወደ መሳቢያ ተቀይራ ይቺ አመኑ አድርገን አነበብነው ብለናል ስለዚህ ኢላ الذين آمنوا ይሄኛ የመድ አይነት ምን ይባላል ይሄኛ የመድ አይነት ምን ይባላል ኢላ الذين آمنوا ቶሎ ፈጠን ብላችሁ ይሄኛ የመድ አይነት ምን ይባላል ኢላ الذين آمنوا وعملوا الصالحات نعم የዚህ መድ ስም ምን ይባላል ምን ይባላል ኢላ الذين آمنوا እዚህ ዋው ስኩን አለ እንደምናየው ቀጥሎ ደግሞ ዋው ሙተሐሪክ አለ ስለዚህ ምን ይባላል ይሄ መድ አይነት ኢላ الذين آمنوا وعملوا ስንል ምን ይባላል የመድ አይነት ሮሚ ጽሄለ ኢላ الذين آمنوا وعملوا الصالحات ስንል ሱረቱ العصر የመድ አይነት ምን ይባላል መዱል ዋጅብ እሺ ተሳተፉ መዱል ዋጅብ ይያሉ ነው ሌሎቻችሁም ተሳተፉ አመኑ ወአሚሉ የሚለው ላይ ምን ይባላል የለም መድ ጠብዒ እሺ መዱልና طيب ስለዚህ ዋው ስኩንና ዋው ሙተሐሪክ ሆኖ መጥቷል ስለዚህ ከዚህ በፊት በያ ተመልክተን ነበር ያ
ስኩን ያ ሙተሐሪክ ሲመጣ መዱ ተምኪን ተብሎ እንደሚጠራ አይተናል። ስለዚህ መዱ ተምኪን ይባላል ማለት ነው። አመኑ ወዓሚሉ ስንል መዱ ተምኪን ነው የሚባለው። ዋው ስኩን እዚህ መጣች። ከዛ እንደገና ደግሞ ዋው ሙተሐሪክ እዚህ እንደምናያት ፈትሃ ሆና መጣች። ስለዚህ ይሄ ደግሞ ምን ይባላል? መዱ ተምኪን ይባላል። ከዚህ በፊት በያ ነበር ምሳሌዎችን ያየነው ማለት ነው። አለዚ ይወስዊሱ ያለውን ይመስል አይተናል። ወዓሚሉ ሷሊሓቲ ስንል እዚህ ጋር ዋው ስኩን መጣ። እዚህ ጋር ደግሞ ሷድ ስኩን መጣ። ሁለት ስኩኖች ተከታትለው መጡ። ስለዚህ መሳቢያው ወደቀ ማለት ነው። ይሄኛው መሳቢያ ቀረ፣ መሳቢያነቱ ቀረ ማለት ነው። ምን ሆነ? ተው ነው። ወዓሚሉ ሷ ብለን ነው እንጂ የምናልፈው ወዓሚሉ አንልም። ወዓሚሉ ሷ ወዓሚሉ ሷ ወዓሚሉ ሷ ኢለ ለዚነ አመኑ ወዓሚሉ ሷ ወዓሚሉ ሷሊሓቲ ነው የምንለው። ስለዚህ ምን ሆነ? ይሄኛው አንደኛው መሳቢያ ወደቀ። ሷድ አሊፍ ሶጊር አለበት እዚህ ጋር ሁለት ሐረካ ይስባል ማለት ነው። ሁለት ሐረካ ይስባል። ሁለት ሐረካ ይስባል። ናም ሁለት ሐረካ ይስባል። ሁለት ሐረካ ይስብልናል። طيب ከዛ ወዓሚሉ ሷሊሓ ስንልም ላይ በተመሳሳይ ሐውም ላይ ሁለት ሐረካ ይችን ሁለት ሐረካ እንስባለን። ወዓሚሉ ሷሊሓቲ ወተዋ ዋውን ሁለት ሐረካ ሳብ ወተዋሰው አሁንም ሷድ ይወፍራል። ወተዋሰው ይወፍራል። ዋውን ግልጽ እናደርጋለን። ስኩኗን እናስቀምጣለን ግልጽ እናደርጋለን። ቢልሐቅ ራ አሁንም እዚህ ጋር ቢል ስንል ላመል ቀመርያ ግልጽ ትደረጋለች እቺ ማለት ነው። ቢልሐቅ ቃፍ ይወፍራል። አምስተኛ ደረጃን ይወፍራል። አምስተኛ ደረጃ መወፈርን ይወፍራል ማለት ነው። አምስተኛ ደረጃ መወፈርን ይወፍራል። ቢልሐቅ ወተዋሰው ዋው ፈታሊፍ ስኩኗ ሁለት ሐረካ ወተዋሰው ቢሶብር ቢሶ ይነበባል ማለት ነው። እዚህኛው ላይ ግን ቢአል ብለን ቢል ሶብር አንልም። ለምን? ቀጥሎ የመጣው ፊደል የሸምስያ ፊደል ነው። ምልክቱ እዚህ ሸዳ አለ። ሁለተኛ ላሙ ላይ ምንም አይነት የስኩን ምልክት አልተቀመጠም። ስለዚህ ምን ሆነ ማለት ነው? የላም ሸምስያ ፊደል ሆነ ማለት ነው። ቢሶብ ስንል እዚህ ቀልቀላ ሱግራ አለ። እዚህም ተጽፏል። ቀልቀላ ሱግራ አለ። ቢሶብሪ ራው በከስራ ቢሆን ይቀጥል ነበር። ወላኪን ግን በማቆም ጊዜ ስኩን ስለሚሆን ምን ይሆናል? ቢሶብር ይሆናል ማለት ነው። ወልዓስር ራው አየችሁት ወፈረ። ኹስር ወፈረ። ቢሶብር ወፈረ። በወደ ማቆሚያ ሲቀየር እንደዚህ በዚህ መልኩ ሆኖ ወፈረ ማለት ነው። ስለዚህ ሱረቱል ዐስር ላይ ያለው ነው ማለት ነው። ስለዚህ መዱሊን ማን ነው መዱ ተምኪንን በተመለከተ በሁሉም ሳይሆን ዋውና ያ ላይ ነው የሚሰራው። ዋውና ያ ላይ ነው የሚሰራው። ያዙ በደንብ ዋውና ያ ላይ ነው የሚሰራው። ከያ ስኩን በኋላ ያ ሙተሐሪክ ሲመጣ ከዋው ስኩን በኋላ ዋው ሙተሐሪክ ሲመጣ ነው የሚሰራው። የዚህን ጊዜ ምን ይሆናል? መዱ ተምኪን ይሆናል ማለት ነው። መዱ ተምኪን እናደርገዋለን። መዱ ተምኪን እናደርገዋለን። ሌሎቹ ላይማ ይጨፈለቃል አይደል? ሌሎቹ ላይ ይጨፈለቃል። ናም ስለዚህ እዚህ ጋር